ሶሻል ሚዲያ ተጠቃሚ አይደለሁም። በተለይ ቲክታክ ላይ አካውንትም የለኝም። ግን ዛሬ እንደዚህ አይነት ቪዲዮ እንድሰራ ተገድጃለሁ። ወላሂ ጧት ላይ ረፋድ ላይ ልጆች ሆነ ቲክታክ ቪዲዮ አሳዩኝ እና ወላሂ እኔ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩኝ እኔ ኢንተርቪው ተደርጌ አላውቅም። ወደ ኦርቶዶክስ መጥቻለሁ። ሰውን የሚገለኝ አባቴ ሙሉ በሙሉ ይጸድቃል። እኔ እናቴን ድምጿን ከሰማሁት 11 ወሬ ግን በውስጤ ትክክለኛ አምላክ ከሆንክ አንተ ታመጣኛለህ። ሂጃቤ ገባሁት ቤተክርስቲያን። ክርስቲያን መሆኔን ካወቀ አባቴ ወይም ደግሞ እዛ አካባቢ ጋር ያሉ ሙስሊሞች ካወቁ እናቴን ይገሉብኛል። እሷ ጋም ሎዛ ሚዲያ ባለቤትም ጋር ደውያለሁ። ማተቤ ላይ ባደረኩት አንገቴ ላይ ባደረኩት ማተብ እምልላችኋለሁ ኪዳነ ምህረትን ነገሩ በቅርብ ቀን ይስተካከላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ነኝ ወላሂ አልሐምዱሊላህ ረብል ዓለሚን። እኔ ያው ሶሻል ሚዲያ ተጠቃሚ አይደለሁም። በተለይ ቲክታክ ላይ አካውንትም የለኝም። ግን ዛሬ እንደዚህ አይነት ቪዲዮ እንድሰራ ተገድጃለሁ። ወላሂ ጧት ላይ ረፋድ ላይ ልጆች ሆነ ቲክታክ ቪዲዮ አሳዩኝ እና ወላሂ እኔ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩኝ እኔ ኢንተርቪው ተደርጌ አላውቅም እስካሁን ድረስ። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላውቅም። እኔ ስሜ ሀያት መሐመድ ኢማም ነው። እናቴ ፋጡማ እንድሳመር ነው የምትባለው። ተወልጄ ያደግኩት እዚሁ ኮምቦልቻ ከተማ ውስጥ ነው። ኤሌመንተሪም ሃይስኩልም ዩኒቨርሲቲም እዚህ ነው የተማርኩት። ሁለት እህቶች አሉኝ። ሀውለት መሐመድ ኢማም እና ኡሙል ኸይር መሐመድ የምትባል እህት አለችኝ። እስሟ መሐመድ ኢማም የሚባል ወንድም አለኝ። ያው እና እዚሁ ኮምቦልቻ ውስጥ ነው ተወልጄ ያደግኩት። ሙስሊም ነኝ። ከቤተሰቡ ከዘር ማንዘር ሙስሊም ነኝ። ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው። እና ያየሁት ቪዲዮ ወላሂ ለአዚምን በጣም ነው የደነገጥኩትኝና ጓደኛዬን እጅስ ከማማከር አላቅም። ወላሂ ለአዚም እኔ በእምነቴ እንደዚህ አይነት ሹፈት ከሚለቀቅ የእርቃን ቪዲዮ ቢለቀቅብኝ ወላሂ አላፍርበትም። ወላሂ እኔ ሙስሊም ነኝ። ዛሬም ነገም በእስልምና ውስጥ ነው የምኖረው። የተወለድኩትም በእስልምና እምነት ውስጥ ነው፣ የምሞተውም በእስልምና እምነት ውስጥ ነው። ያ ቪዲዮ እንዴትና መቼ እንደተቀረጽኩ ባላቅም ፊቱም ድምጹም የኔ ነው። ለዚህ ደግሞ የኢትዮጵያ እስልምና እምነት ተከታይም በሙሉ በጣም ይቅርታ ወላሂ አውፉ በሉኝ። እንዴት እንደተቀረጽኩኝና እንዴት እንዳወራሁት ባላቅም ፊቱ የኔ ድምጹ የኔ በመሆኑ ብቻ ደግሞ እናንተ አውፉ በሉኝ፣ ይቅር በሉኝ። ከመጅሊሱ ጀምሮ እንደኔ የኔ ቢጤ ሙስሊም እስልምና እምነት ተከታይ ምዕመናን ድረስ ወላሂ አውፉ በሉኝ። ምን አይነት ሚስቴክ እንደሆነ አላቅም። ቪዲዮ ስቀረጽም አላቅም። ይሄን ቃልም ስናገረውም ወላሂ አላሁ አለም አላስታውስም። እንደዚህ አይነት ቪዲዮም ሰርቼ አላቅምም፣ ወደፊትም አልሰራም። እና ይሄ ጉዳይ ፊቱ የኔ ነው፣ ድምፁ የኔ ነው አምኛለሁ። በጣም ይቅርታ ለሱ። ግን መቼና እንዴት እንደሆነ ከኮምቦልቻ ሸሪዓ ፍርድ ቤት ጋር በመሆን እንትን ቪዲዮ ምን ሰራለን ነገሮችንም የት ድረስ እንደሚሄዱ እናያለን። እና በጣም ይቅርታ ወላሂ ለአዚም በጣም ይቅርታ። በቃ እኔ ሌላ ምንም ልላችል መሆን ላይ ያለውበት ስሜት ጥሩ አይደለም። ያየሁት ነገር በጣም እንዴት መሰለ እምነቱ የሚለው ነገ ጀሃነብን ወይም ሲኦልን በድንጋይና በሰው ነው ማቀጣጥለው ነው የሚለው። ሰው ገና ሲኦል አልተሰራም። እስካሁን የሞቱት እየተቀጡ ነው ወይ ብዬ ጠየኳቸው። እንደ ስራቸው ይቀጣሉ። እንዴ በሰው ልጅና በድንጋይ ነው ማቀጣጥለው ለሌለ እንደዚህኛው ቁርአን ላይ ከዛ ከመስጂድ ሸይጣን ነሽ ነው አትፈላፈይ፣ ከእስልምና ያስወጣሻል፣ ኩፍር ይጥልሻል። ምክር ብቻ ነው እንጂ መልስ አይደለም። ሌላኛው ላይ ስንሄድ ለይሰ ከሚትሊ ሸይአ የሚል የቁርአን አንቀጽ አለ። ይሄ ደግሞ ወደ አማርኛ ማንንም በምንም በጭራሽ አይመስልም። ማን አላህ። እሺ ማንንም በምንም በጭራሽ ካልመሰለ የለም። ወደ እኔ እምነት ወደ ተዋህዶ ስትመጣ ግን ክርስቶስ ማን ነው ብባል በኮንፊደንስ ደረቴን ነፍቼ ስላድኑ አሳየዋለሁ። ክርስቶስ ይህ ነው።
ስለአንተ ኃጢአት ስለ እኔ ኃጢአት የተገረፈው የተሰቀለው የተወገረው ይሄ ነው። ማስረጃ አለኝ። ያንን ማንን ላሳይ? አካል አለው። የት ነው እሱ? እጽዋት ነው? ሰው ነው? ፍጥረትም ላይ ደግሞ ሰውን ባህሪያችንና በምሳሌያችን እንፍጠር ይላል። ስለዚህ እኔ አምላክ ተምሳሌ ሰውን ይመስላል ትመልሳል። የኛው ግን በምንም በጭራሽ አይመስልም። ልታወራ እጽዋት ነው? እንስሳ ነው? ሰው ነው? የማይታወቅ ነገር ነው። መልስ የለም። ለመውጣት ትልቅ ምክንያት ነው። በምንም በማንም በጭራሽ የማይመስል አካል ልሰግድለት አይገባም። ስለሌለ ለምን እሰግዳለሁ? ለምን እጾማለሁ? ትንሽ ላሳልፍላችሁ ዋናው ታሪክ ላይ የሱ ልጅ እኮ እምነቷን ቀይራ እራሷን አጠፋች ነው እንጂ አባቷ ገዳለ። እናቴ ያኔ ነው በቃ ስታየው ማን ነው የሚባለው ነው ያለች። አንድ ጊዜ ቅዱስ ሚካኤል ያንቺ ቅዱስ ሚካኤል አይተውሽም አለች። እንዴት አልኳት? ማለት ግን አዳምውን ሰው ግን ማወቅ ማፍቀር አለብሽ አይደል እንዴ? እንደዛ አይደለም እምነቱ። አባቷ ነው እኔ ሴት አይደለሁ፣ መብት የለኝም እኮ እኔ ላይ ቃልሽ እንደ እንጂ እኔ አባቴ ነው እስካገባ ድረስ አባቴ፣ ካገባሁ በኋላ ደግሞ ባል የሚቀበሉኝ ነው። በእነሱ ስር ነው ሙሉ። እሺ ከዛ ትጠይቃት ምንድን ነው አልኳት። ሰሚራ እና ያልኳት ታናሽ ናት። ምንድን ነው አልኳት። አሁን ዘንድሮ 12ኛ ክፍል ትፈተናል። ምንድን ነው ሰ እንዴት ታውቂም? እንደ ሰርግሽ እኮ ነው ቀለል አድርጋ ማለት የምን ሰርግ አልኳት። እንደዚህ ሰው አለቀ እኮ ተቀቡ። እዛ ነው እሺ። ከቤት ወጣሁ። ማዘር አክስቶቼ ጋር እንትን እያሉ ነበር። ይሄ ብቅል ወጣሁ። ስላድ ነው ገዝቼ የገባሁት። የማን ስላድ ነው? የሚካኤልን። እሺ የትም መሄድ ማምለጥ አልችልም ከሱ ውጭ። ከዛ ስላድ ነው አስቀመጥኩት። የአይጥ መርዝና በረኪና አቀላቀልኩት። ክርስቶስ ምስክሬ ነው። ማዘር ብጠይቃት ያንን ሙቭመንት አትረተው አቀላቅዬ እንትን አልኩት። ከዛ ለቅዱስ ሚካኤል ምን እንዳልኩት ታውቃለህ? በስምህ ነው የምትወስደው፣ አትገለኝም። በቃ አንተ እኔን አትገለኝ፣ ግን በስምህ ወስደዋለሁ ነው ያልኩት። ምክንያቱም ሳነብ ቅዱስ ጊዮርጊስ መርዝ ሰጥቶት አማትቤ በጠጣው ምንም አልሆንም ብሎ ድኗል። ወሰድኩት። እጄ ላይ የተገኘች ቅዱስ ሚካኤል ስላድ ነው። እህቴ የመጨረሻዋ ልጅ አሁን 1ኛ ክፍል ናት። ራህመት እናቴ ያገኘችኝ ያሉ መኝታ ቤት። እናቴ እንደዚህ ብላ ነግራት መጥተው ሁሴን እናቴ ምናምን ሆስፒታል ሪፈራል ሆስፒታል ሆነ ፊት ለፊት የሚታየው የቅዱስ ሚካኤል ቲጂ በደንብ አስረዳሻለሁ። እኔ እናት ያን ቀን ነው አባቴ ኮምቦልቻ ሚካኤል። አዎ ሪፈራል ሆነ ፊት ለፊት የምታገኘው እሱ ነው። አባቴ ያን ቀንም በዛው በሞት ምኞት ነበር። እሱ ገደላት ከሚባል ልጁ ራሱን አጠፋች። በቃ ለሱ ትልቅ ዝና ነው። ምክንያቱም በቃ ያኛው እምነት አልሆናትም፣ ለሌሎች ሙስሊሞች መማሪያ ነው። የሱ ልጅ እኮ እምነቷን ቀይራ ራሷን አጠፋች ነው እንጂ አባቷ ገደላት። እናቴ ያኔ ነው በቃ በስርዓተ ተክሊል ማግባት የምትፈልጊው እና እሺ፣ ወደ ዋናው ሀሳብ ልምጣላችሁ። እንዴት ናቸው የኔ ወዶች? ሳወራ እንዳጋጣሚ ሆኖ ሙሉ ለሙሉ እንትን ብሎብኛል። ጊፍቱንም ዘግቶታል፣ ሪፖስት ማድረጊያውንም ዘግቶታል። ምንድን ነው የዘጋው? አንድ አውቃለሁ። የመጀመሪያው ጉዳይ ዩቱብ ነው እያስተላለፍኩ ያለሁት። ሙሉን እንድትረዱት ፈልጌ ነበረ። ገብታችሁ ለማየት ያላያችሁ ሰዎች ሎዛ ሚዲያ የሚል አለ። ከዩቱቡ ባለቤት የሎዛ ሚዲያ ባለቤት ጋር ደውዬለት ነበር ዛሬ ጠዋት። ልጅቷን እንዴት አገኛት? ሪፖስት ከፍቶላችኋል? ሪፖስት ከፍቶላችኋል? አሁን ሪፖስቱን ከፍቶታል። እሺ እና ሪፖስቱን ከፍቶታል። ጊፍቱንስ አልከፈተም። ኖ የስ ኖ የስ ኖ የስ። እሺ መልካም። ቀጥታ እኔ ጋር ያለውን እውነተኛ መረጃ ልንገራችሁ። ከሎዛ ሚዲያ ዛሬ ጠዋት ልጅቷን እንዴት አገኛት? ለኦርቶዶክስ ተዋሕዶ ተዋሻለ ወይ? ለእግዚአብሔር እንዴት ነው የምትዋሸው? የሚል ጥያቄ ጠየቅኩት።
በአግባቡ መልሶልኛል። ልጅቷን ያገኛት በአግባቡ ሆኖ ነው። አዎ ጊፍት እኮ ለእኔም ይጠቅመኛል ለቲክታኩም ይጠቅመዋል። እና ለዛ ነው ከደበረህም ገደል መግባት ይችላለህ። እና እሱ አልዋሸም፣ ለቤተክርስቲያንም አይደለም። ልጅቷን ያመጧት ታማኝ የሆኑ የቤተክርስቲያን ልጆች ያስጠመቋት፣ ተጠምቃ አመት የቆየች ልጅ ናት። እና አመት የቆየች ልጅ ናት ተጠምቃ። ከዛ በኋላ ግን ቤተሰቦቿ አያውቁም ነበረ። በመሀል እዚሁ ቪዲዮ ላይ አለ። እኔ ክርስቲያን መሆኔን ካወቀ አባቴ ወይም ደግሞ እዛ አካባቢ ጋር ያሉ ሙስሊሞች ካወቁ እናቴን ይገሉብኛል። እሺ ፍጽዬ እኔ አባት እና እናቴን ይገሉብኛል። እናቴን እንዳይገሉብኝ ጥዬ አዲስ አበባ ገባው። ከዛ በኋላ ክርስቲያን መሆኔን ደግሞ ሲያውቁ ከስራ አባረሩኝ። ሉክ እኔ ትንሽ እኛ ጋር ክርስቲያኑ ጋር አለ ብዬ የማስበው እኛ አካባቢ ጋር አለ ብዬ የማስበው ክፍተት ምንድን ነው? ለምን እንደሆነ አላውቅም። ከእስልምናም ከሌላም ቤተ እምነት የምር ገብቷቸው ለሚመጡ ህይወታቸው ለተጎሳቆለባቸው ሰዎች ቢያንስ አባትነት ፍቅር አለን ከጎናችሁ። ይሄ ገንዘብ መስጠቱ ምኑ አይደለም። ገንዘብ መጽሐፍ ቅዱስ ሲናገር ሊሰራ የማይወድ አይብላ ነው የሚለው። ትውልድ ለስራ እንዲዘጋጅ ማድረግ ነው። የሰው ልጅ ከመስሪያ ቤት ሲባረር ስራ አጠያይቆ ስራ ማስቀጠር፣ የሰው ልጅ ከትዳሩ ተፋቶ ከቤተሰቡ ተፋቶ ሲመጣ እኔ ወንድም አለውሽ እኔ አባት አለውሽ ብሎ ማቅረብ፣ እንደዚህ አይነት ነገር እኛ ጋር የተወሰነ ክፍተት አለ። ይህንን ስናገር ሁላችንም ጋር እያልን አይደለም። ለምን ቢባል አለንልሽ፣ በርቺ፣ እኔ እህትሽ ነኝ፣ እኔ ወንድምሽ ነኝ የሚል እንትን የለንም። ሁላችንም የራሳችንን የፊታችንን ስለምናይ ነው። ይህን ነገር ይህንን ምክሬን የምትሰሙ አውቃለሁ። ቁጭ ብላችሁ ኮመንትም አጽፉ፣ ምንም አጽፉ። በቤተክርስቲያን ትልልቅ ቦታ ያላችሁ አባቶች ካህናቶች እንዳላችሁ አውቃለሁ ታች ላይ እና እናንተ ከእናንተ የሚጠበቀው የአባትነት ፍቅር መስጠት። አይዞሽ፣ እኔ ልጅሽ፣ እኔ አባትሽ አለሁኝ፣ በርቺ። ገንዘብ ስጡ አይደለም። ከስራ ለተባረረ ሰው ስራ እንዲሰሩ ወደ ስራቸው እንዲመለሱ በንስሐ ልጆች አማካኝነት ስራ ማስፈለግ፣ እነዚህ ነገሮችን ማድረግ ነው። እቺ ልጅ የመጀመሪያው ጉዳይ ከስራ ነው የተባረረችው። ከስራ ስትባረር ጊዜው ሲደርስ ስሟን የምጠራላችሁ አንዲት ታዋቂ ቲክታከር አለች። እሷ ቲክታክ ቪዲዮ ምን እየሰራች ማስታወቂያ እየሰራች ልጅቷን አመጣቻት አዲስ አበባ። ትረዳት ነበር። እየረዳቻት እያለ ነው ክርስቲያን መሆኗ እየታወቀ። ክርስቲያን መሆኗ ሲታወቅ እዛ አካባቢ ጋር ሰምታችኋል። እናቴ ሀበሽ ናት፣ አባቴ ውሃብያ ነው አለች። እናቴና አባቴ በሃይማኖት ይለያያሉ። ሁለት አይነት ሃይማኖት አላቸው። እስልምና በሁለት እንደተከፈለ ስትናገር፣ በነገራችን ላይ እየተገረፈች እየተቀጠቀጠች አይደለም የተናገረችው። ሚዲያ ላይ ለሚባል የትኛውም ኦርቶዶክሳዊ ለሚባል ማህተብ ያደረጋችሁ ኦርቶዶክሳዊ ልብ ያላችሁ ሰዎች ታውቁታላችሁ። የትኛውም ኦርቶዶክሳዊ ሰውን በማስፈራራት በመደብደብ ለቤተ ክርስቲያን ድምፁን ልኝ ብለው አያውቅም። ካያችሁ እነበጋሻው ወጥተው እነበጋሻው ወጡ ካልገደልናቸው ያለ ሰው አለ? የለም። እንኳን እሱ አይደለም፣ እኔ ከፕሮቴስታንት መጥቼ ፕሮቴስታንቱ እንኳን በቃ እንገላለን የሚል የለም። ቢያንስ ክርስቲያን ስርዓት አለው፣ የሚያመልከው የስርዓት አምላክ ነው። ልጅቷን በእናቷ ሲያስፈራሯት ግራ ገባት ለሚባል አሟት ድናለች። እዚሁ ቤተክርስቲያን መጣ እውነተኛ የምህረት አምላክ መሆኑን አምናለች። እስልምና የገደለህን ግደል ይላል፣ ክርስትና ደግሞ የበደሉን ይቅር በል ይላል። ያያችሁ ሰዎች ቪዲዮ እኔ ያያችሁ እኔ የሰራሁትን ቪዲዮ ማርያም ቴንክ ዩ። ይሄ
ለወደፊት በአግባቡ ፖስትዋለሁ፣ ታዩታላችሁ። እዩት። ሰሞኑን በሎዛ ሚዲያ ላይ የቀረበች አንዲት ሙስሊም እህት ነበረች እና ያችን እህት ሙስሊም ክርስትና ገብቶኛል፣ እስልምና ሴቶችን ያንቋሽሻል፣ እስልምና የመዳን ትምህርት የለውም ብላ በተደጋጋሚ ኢንተርቪዋ ላይ ሰምተናል እና ብዙዎች ማለትም እንደዚህ አይነት ሰዎች ስልክ ላይም ደግሞ በቃ የገንዘብ ችግር ካለብሽ ገንዘብ እንሰጥሻለን ብለዋት ነው። ልጅቷን ችግሮች ከሆነ ገንዘብ አትሽ ከሆነ ገንዘብ እንሰጥሻለን፣ ምንድን ነው የምትፈልጊው? ድንገት ገንዘብ ከሆነ ወደዛ ላይ አስኬድሽ የቻለው እኛ ገንዘብ እንሰጥሻለን እስላም ነኝ እንድትል አድርገዋታል መልሰው ማለት ነው። ልጅቷ ግራ ተጋብታ ከጥቅም ጋር የተያያዘ ነገሮችን አልጋ ነው ለሚባል ወደ ሚዲያው ስትመጣ ተቆጥጣም ተገርፋም ሊሆን አይችልም። ማናችንም የትኛው ሚዲያ ላይ ስንቀርብ ሚዲያ ላይ ሀሳብ ነው የምንሸጠው። እቺ ልጅ ሙስሊም ነኝ ቁርአንን ቀርቼ ነበረ ጨርሻለሁ ብላ ነው ሎዛ ሚዲያ ላይ የተናገረችው። የቀራሁት ቁርአን ግን እውነት የመዳን ትምህርት ስለሌለው ወደ ክርስትና ተመልሻለሁ፣ የሚጥል በሽታ ነበረብኝ ድኛለሁ ብላ ነው ሎዛ ሚዲያ ላይ የተናገረችው። ዞሮ በጥቅም ምክንያት መሆኑን በቅርብ ቀን ይጠብቁን። እናንተንም ደግሞ በቅርብ ቀን እናዋርዳለን። ላይቭ ላይ ገብታችሁ የተለያዩ ነገሮችን አድርጋችሁ ገንዘብ ሰጥታችሁ ሃይማኖታችሁን የምታስጠብቁት ሆው አሪዮ እናንተ እነማን ናችሁ? ክርስትና ያለ ገንዘብ ያለ ቲፎዞ ያለ ደጋፊ ብቻውን በክርስቶስ ኢየሱስ ደም ላይ የተመሰረተ ነው። ሰሞኑን በሎዛ ሚዲያ ይሄንን ያልኩበት ምክንያት ልጅቷ አሁን ካለችበት ሁኔታ እግዚአብሔር ይረዳናል። በዚህ በሁለት በሶስት ቀን ውስጥ ወደኛ አካባቢ ጋር ካመጣናት በኋላ ያለውን ነገር ታያላችሁ። እነሱ የመጀመሪያቸው ነገር ገንዘብ ሰፖርት ማድረግ ነው። በዚህ ነው ያሏት። እሷ ግን ምንም ላደርግ አልችልም በቤተሰብ ስለዚህ እግዚአብሔር ይረዳናል። የሆነ የምስራች አለ። እሱን ይዘናት ከመጣን በኋላ ብቻ ግን እንድታውቁ የሚፈለገው ግን ልጅቷ ወዳ አይደለም ይህንን ቪዲዮ የሰራችሁ። ይኸው ይህንን ያለችው ላይ የቀረበች ይሄ ማለት አይታችኋታል። እዛ ጋር ማህተብ አርጋኛ ጋር በቃ አውራ አስጠንጥሟት እያስፈራሯት ያለው በቤተሰቦቿ ስለሆነ ነው። በእኔ አካል በእኔ ድምፅ እንደዚህ አይነት አስጠሊታ ንግግር ስለተሰራብኝ ብቻ በጣም ይቅርታ ወላሂ አውፉ በሉኝ። እኔ እስልምናን በጣም ነው የምወደው። ፊቷን ይወት የእስልምና ህግ ላልተገብረው እችላለሁ፣ ደስ እንዳለኝ እችላለሁ። ምን እናርግ ለሚለው ነገር ያውልህ ምን እናርግ ለሚለው ነገር እዚህ ጋር የኔ ኮመንት ይታያል። ይሄንን ለሊት ላይ ነው የጻፍኩላት። የኔ ኮመንት ይታያል። ምን እናርግ ለምትሉ ክርስቲያኖች አስፈራሩሽ እንዴ ብዬ ጻፍኩላት። አስፈራሩሽ እንዴ ብዬ ስጽፍላት አላመንኩም። ከነጋ በኋላ ነው የደወልኩላት። ከነጋ በኋላ ደውዬላት ሪከርድ አድርጊያታለሁ። አሁን ሪከርዱ ማውጣት እሷን ገደል ውስጥ መክተት ነው። አንዳንድ ጊዜ ክርስትና መረጋጋት ስለሆነ እሷ ጋም ሎዛ ሚዲያ ባለቤትም ጋር ደውያለሁ። በቅርብ ቀን ግን ጠብቁ። ምን ጠብቀው? ክርስቶስ ኢየሱስ የሞተው ለሰው ልጅ ስለሆነ እቺ ልጅ ነፍሷ መዳን ስላለባት አሁን አንስተን ለሚዲያ ፍጆታ ወይም ደግሞ አንስተን የሃይማኖት ትችት ነቆራ ቢሆን ኖሮ ዝም በሉ ይሄ እንደዚህ ነው ይሄው ልጅቷ በዚህ ነው እያልን ፉክክር ውስጥ አንገባ። የመጀመሪያው ጉዳይ እንደ በሰለ ሰው እንደ ባለ አእምሮ ስናስብ
ክርስቶስ ኢየሱስ የሞተው ለዓለም ሕዝብ ነው። ስለዚህ እቺ ልጅ ነፍሷ መዳን አለበት። ነገርን በልክ አድርገን ጊዜውን ጠብቀን በይኸው በእግዚአብሔር ፊት ይኸው ማተቤ ላይ ባደረግኩት አንገቴ ላይ ባደረግኩት ማተብ እምልላችኋለሁ ኪዳነ ምሕረትን ነገሩ በቅርብ ቀን ይስተካከላል። አደርገዋለሁ ስላወራኋት ግን ያወራነውን ሁሉ የምናውቀውን ሁሉ ሚዲያ ላይ ብናወራ እቺ ልጅን ያልሆነ ነገር ውስጥ ነው የምንከተው። ያለምንም ምክንያት ሰው እንደዚህ መሆን የለበትም። ስለዚህ አውርቻታለሁ፣ አስፈራርተዋታል። ይሄን ስናገር በግልጽ ነው የምናገረው። አስፈራርተዋታል። ይኸው ዩቱብ ላይ ራሱ ተናግራለች። በእናቴ አስፈራርተውኛል። ስለዚህ ነገሮች የተወሰነ በዚህ በሁለት በሶስት ቀን ውስጥ ከኛ ከወንድሟ ጋር ተቃቅፋ በአካል ተገኝታ ከጎኗ ሆነን አብረን እንቀጥላለን። ቲክታክ የላትም ነበረ። ያስከፈቷት እነሱ ናቸው። ቲክታክ ያስከፈቷት እነሱ ናቸው። እነሱ ከፍተው ሰጧት። ቲክታኩን ራሱ ኦን ኦፍ ማድረግ የሚችሉት እነሱ ናቸው። እሺ ብሩክዬ፣ እሺ የኔ እናት፣ እሺ የኔ ቆንጆ፣ ቲክታክ የላትም። ቲክታኩን የሰጡት እነሱ ናቸው። በዚህ ቲክታክ ያልሆነ ነገር ብትፖስት ወዲያው መደለት ይችላሉ። ወዲያው ደግሞ ቲክታኩንም ደግሞ ማጥፋት ይችላሉ። ኮንትሮል እያደረጓት ያሉት ነገር ስላለ እነሱ ናቸው አይተውላት ይሄን ፖስችው የናት ፖስችው የሚለዋት። ስለዚህ በቅርብ ቀን ጠብቁኝ። ብቻ ውሸትና እስልምና እንዴት ተጋባ? እንዴት ተስማማ? መቼም ስለ ቁርአን እኔ አላቅም። ስለ ቁርአን ያወራችሁ እሷ ናት። እና ግን እናንተ እዚህ ሚዲያ ላይ ላላችሁ ሰዎች እንደዚያ ቪዲዮ ስታዩ እንትን አይበልባችሁ። እኛ ክርስቲያኖች ድራማ ሰርተን አናውቅም፣ አንሰራም። ለምሳሌ ያክል እኔ ከጴንጤ ቤት ነው አለ የመጣሁት። ስንት ሚዲያ ላይ ሄጃለሁ። ከጴንጤ ቤት ከመጣሁ ጀምሮ ወደ 8 ነው ወደ 9 ሚዲያ ላይ ሄጃለሁ። አንዱ ሚዲያ አላስፈራራኝም። ኦርቶዶክሳዊ ሚዲያ አንዱ ሚዲያ ካሜራ ደቅኖ ይሄን በል ይሄን መልስ እያለ አላስፈራራኝም። የገባኝን ነው የወራሁት። ለምሳሌ ያክል ወዳጄ ፓስተር ሶፎንያስ ፕሮቴስታንት ነው። ፕሮቴስታንት ፓስተር ሶፎንያስ ጋር ሁለቴ ኢንተርቪው ሳደርግ እያስፈራራኝ አይደለም። ጠየቀኝን የገባኝን ነው መልስልን። እነ ነጋሽ ሚዲያ፣ ኢቲ አርት፣ ሎዛ፣ ኢኦቲሲ ኢንተርቪው ሳደርግ እንደዚህ አልነበረም። ስለዚህ ጉዳዩ የማስፈራራት ጉዳይ አይደለም። ይሄን አስተውሉ። ብቻ ግን በዚህ በ3 በ2 ቀን ውስጥ አዲስ ነገር ትሰማላችሁ። እግዚአብሔር ይረዳናል። ኪዳነ ምሕረት ትርዳን። ኪዳነ ምሕረት ከኛ ጋር ትሁን። በዘርፋፋ ቀሚሷ ከለላ ትሁነን። የእናታችን ቅድስት ድንግል ማርያም ምልጃ አይለየን። እናታችን ቅድስት ድንግል ማርያም በምልጃዋ ከኛ ጋር ካለች ምንም አንፈራም፣ አልፈራም። ሁሌም ስናገር ከሰማችሁ ኪዳነ ምሕረት ከኔ ጋር ካለች፣ ኪዳነ ምሕረት ከለላዬ ከሆነች ቺ ልጅን በቅርብ ይዘናት እንመጣለን። ከዛ በኋላ ከጎኗ እንሆናለን፣ አብረን እናበረታታለን። ይሄን ነው የምለው። ቲክታኩም የሷ ስላልሆነ ጥያቄ ያለው ሰው ካለ ለሚዲያ የሚመጥን መልስ ልመልስ የምችል በሚዲያ ሊሆን የሚችል የምጠይቁኝ ለሚዲያ ኦንላይን ላይ ሆኜ ላይቭ ላይ ልመልሰው የምችለው
ለምን ቢባል አሁን ሁሉንም ላወራ አልችልም። አልገባኝም የምትሉ ሰዎች ካላችሁ 2 ሰዎች ብቻ ኦርቶዶክሳዊ እህት ወንድሞቼ እናንተን አስተናግዳለሁ።